ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የጦር አዛዡ አጃቢ ፋኖን ተቀላቀለ፣ በሰራዊቱ እርስ በርሱ ተገዳደለ፣ የጀነራሎቹ ምስጢራዊ ስብሰባም ተጋልጧል፣ በትግራይ አሰቃቂ እርምጃዎች ተወሰዱ፣ የአዛውንቷ መታሰርም ከፍተኛ ቁጣን ቀሰቀሰ፣ በመርካቶ በርካታ ሱቆች ታሸጉ፣ ጀነራሉም ግድያውን ካዱ፣ የፓርቲው አቤቱታም ውድቅ ተደረገ፣ የኢትዮጵያ ዲፕሎማሲ ውርደት ገጠመው፣ የኤምባሲው መከፈት ውዝግብ አስነሳ፣ አሜሪካ ልኡካኗን ልትልክ መሆኑ ተነገረ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ሰራዊቱ እርስ በርስ ተገዳደለ። በምስራቅ ጎጃም ደባይ ጠላት ግን ወረዳ ቆየ ከተማ የመሸገው ያገዛዙ ሰራዊት በሁለት ተከፍሎ ነው ባደረገው የእርስ በርስ ውጊያ ዋና ሳጅን ደሳለኝ የተባለው ፖሊስ ህይወቱን ሲያጣ የተቀሩት ቁስለኞች ሆነው ደብረ ማርቆስ ሆስፒታል መላካቸውን ከአካባቢው የተገኙት መረጃዎች ይጠቁማሉ። ከመከላከያ ሰራዊቱ አባላት በተቃራኒው ጎራ ለይተው የተሰለፉ የሚኒሻና የፖሊስ አባላት ነው ትላንትና ምሽት በመከላከያ ሰራዊቱ በተከፈተው ተኩስ ግጭት የተቀሰቀሰ ሲሆን በቆየ ከተማ ለሰዓታት የወሰደው ውጊያ እርስ በርስ መሆኑ ነው የተገለጸው። የፖሊስና የሚሊሻ አዛዡ በተሳተፉበት የምሽቱ ውጊያ የመከላከያ አባላትም ህይወታቸውን ማጣታቸው ተገልጧል። ውጥረቱ እስካሁን አለመብረዱ የተገለጸ ሲሆን በተለይም በቅርቡ በርካታ የሚኒሻና የልዩ ኃይል ፖሊስም ጭምር ሳይቀሩም ፋኖን መቀላቀላቸው ያበሳጨው የመከላከያ አዛዦች የብልጽግና ባንዳዎች ጭምር ሳይቀሩ ጥርጣሬ ውስጥ እየገቡም ይገኛሉ። በዚሁም መሰረት ወደ እርስ በርስ ግድያ ማምራታቸው ነው እየተገለጸ የሚገኘው። የቀድሞ የአጼ አምደ ጽዮን ኮር ምክትል አዛዥ የነበረው ሰማዕት ጀግናው አምሳ አለቃ ፀሐይ ወልዴ የ80 ቀን መታሰቢያ ዝክረ ሰማዕታት ዕለት በትግል ጓዶቹ ታስቦ መዋሉ ኮሩ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ምክትል ጦር አዛዥ የነበረው ጀግናው አርበኛ አምሳ አለቃ ፀሐይ ወልዴ ለወጣለት ትክክለኛ ዓላማ ለአማራ ሕዝብ ህልውና ማረጋገጥ ሲል አንድዬ ህይወቱን ሳይሳስት መጋቢት 2018 ዓ.ም መስዋዕትነት መቀበሉ አይዘነጋም። የአማራ ህዝብ የምንጊዜም ባለውለታ የሆነው የጀግናው አርበኛ አምሳ አለቃ ፀሐይ ወልዴ 80 ቀን መታሰቢያን የዝክረ ሰማዕታት ቀን የትግል ጓዶቹ በየደረጃው የሚገኙ አመራሮች የሁለቱ የ7 ለ70 ክፍለ ጦር የፋኖ ሰራዊት የአጼ አምደ ጽዮን ኮር 70 ለ70 ክፍለ ጦር እና የአጼ ዘርዓ ያዕቆብ አንደኛ ኮር 70 ለ70 ክፍለ ጦር አባላትና አመራሮች እንዲሁም ቤተሰቦች በተገኙበት ቀኑ በክብር ታስቦ መዋሉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ ልኳል። ግፍን የተቃወሙ በጠላት 11ኛ ዕዝ 104ኛ ኮር ክፍለ ጦር አባል የነበሩ 5 ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቀሉ። የ9ኛው ክፍለ ጦር ዘመቻ መምሪያ ኃላፊ አጃቢ የነበረው ወታደር ከድር ጀማልን ጨምሮ 10 አለቃ ጌታ ውለታው፣ በዳሳ ሐምዳ፣ ይታገሱ ታየ፣ ይመር ጉዴታ የተባሉ ወታደሮች ናቸው። 4 ጥቁር ክላሽ እና 1 ባለ 2 እግር ኮሪያ ሰራሽ ክላሽንኮቭ መሳሪያ ከ555 የክላሽ ተተኳሽ 3 የእጅ ቦምብ 5 የደረት ትጥቅ 11 ክላሽ ካዝና እንደያዙ ነው ፋኖን የተቀላቀሉት ሲል የምኒልክ ዕዝ በሚዲያ ኮሚኒኬሽን ክፍል በኩል በወጣው መረጃ አስታውቋል። ወታደሮቹ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮስ ሬጂመንት ሲቀላቀሉ ደማቅ አቀባበል እንደተደረገላቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ሚዲያ ኮሚኒኬሽን መምሪያ በላከልን መረጃ ለማወቅ ችለናል። በሰዴ ወረዳ ፋኖ ስብሰባ አከናወነ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ምስራቅ ጎጃም የሰዴ ወረዳ በቅርብ ቀናት ከአምባገነኑ የብልጽግና ስርዓት በአማራ ቁርጥ ቀን ልጅ የሆነውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ እና 206ኛ ኮር ጥምረት ድልን ተጎናጽፎ ነፃ መውጣቱን ተከትሎ ነው የሰዴ ወረዳ ጊዜያዊ መንግስት የወረዳውን 100% በማስተዳደር አደረጃጀቱን በማጥራት የጠላትን ራስ ምታት ተባብሶባቸዋል ነው የተባለው። በትላንትናው ዕለት ባደረጉት ስብሰባ የድርጅቱን አዎንታዊ ቁመና የደረሰበትን ደረጃ በማሳወቅ ጓዳይ ዝምድና ተግባብቶ ስራን ከመስራት አኳያ የታጠቀውን ኃይል ንቃት ህሊና ከማደራጀት አኳያ መልካም አስተዳደርን፣ የህዝብ አስተዳደር አያያዝና በመሳሰሉት አጀንዳዎች ላይ ውይይትና ምክክር በማድረግ ወንድማማችነትን በማጽናት በአንድ የፍቅር ገመድ በመተሳሰር ወታደራዊ አቅምን በጋራ በማጎልበት በህዝባዊ አስተዳደር ዘንድ መልካም ግንኙነት በመፍጠር ማህበራዊ ጥያቄዎችን በመፍታት እና ሌሎችን የአማራ ልጆች የህሉና ጥያቄዎች በመፍታት ላይ ይገኛሉ።
ስብሰባው ቀጣይነት እንዲኖረው በማሳሰብ ትግላችን ወደ አንድነት መምጣት ድልን እንደሚያመጣ፣ ጠላት ወደ ሽንፈት፣ ወገን ደግሞ ወደ ድል ማማ መሆኑን አመስግነው የመድረኩ ታዳሚዎች ገልጸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የሰዴ ወረዳ ጊዜያዊ መንግስት ሚዲያ ህዝብ ግንኙነት መረጃውን ከስፍራው ለዘውዱ ሾው ሚዲያ ልኮልናል። ምርጫ ቦርድ የቀረበለትን አቤቱታ ውድቅ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ የቁጫ ህዝብ ዲሞክራሲያዊ ፓርቲ በቁጫ ምርጫ ክልል የተካሄደውን የሰባተኛው ጠቅላላ ምርጫ ውጤት እንዲሰረዝለት ያቀረበውን ይፋዊ አቤቱታ ነው ውድቅ ማድረጉን ያሳወቀው። ቦርዱ ሰኔ 9 2018 ዓ.ም ለፓርቲው በጻፈው የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ እንግዳሸት በፈረሙበት ይፋዊ ደብዳቤ ፓርቲው ያቀረበው ቅሬታ በቂ ማስረጃ ያልተደገፈ መሆኑን ገልጾለታል። የቁጫ ህዝብ ዲሞክራሲያዊ ፓርቲ በቁጫ ምርጫ ክልል የምርጫ ህግን በሚጥሱ ተግባራት ተፈጽመዋል በሚል የምርጫ ውጤቱ ሙሉ በሙሉ ተሰርዞ በድጋሚ እንዲካሄድ ለቦርዱ አቤቱታ አቅርቦ እንደነበረ የሚዘነጋ አይደለም። ቦርዱ ባደረገው ማጣሪያ ፓርቲው ያቀረበውን ቅሬታ በበቂ ማስረጃ ያልተደገፈ ሆኖ ተገኝቷል በሚል ጥያቄውን ውድቅ ማድረጉንና ውሳኔውን ለፓርቲው ማሳወቁን ገልጿል። ጀነራሉ በአርሲ የተፈጸመውን ግድያ ካዱ፣ ወደ ሌላም አላከኩም። በዘመቻ መሪነት የአማራን ህዝብ በከባድ መሳሪያ ስለጨፈጨፈ የብርጌደርነት ጀነራልና ማዕረግ የተሰጠው ዘውዱ ጸጥ አድርጌ የሃይማኖት አባቶችን በደሴ ከተማ ሰብስበው በአርሲ በኦርቶዶክሳውያን እና በአማራዎች ላይ የጭፍጨፋ የሚፈጽሙ የአልሸባብና የአይስ አባላት ናቸው በሚል የወዲድ ብልጽግና አገዛዝ ድክመት የጥፋት ሴራ ተባባሪ ለመደበቅ ሐሰተኛ መረጃ መናገሩ ተሰማ። ጀነራል ዘውዱ እኛ ጥቃቱን ለማስቆም እንዳንዘምት ፋኖ አላንቀሳቅሳለን። ስለዚህ ሁሉም የቤተክርስቲያን አባቶች ከኛ ጎን ቁሙና መጀመሪያ ፋኖን እናጥፋ፣ ከዛ በኋላ የውጭ አሸባሪዎችን እንዋጋለን፣ ያለበለዚያ ግን የክርስቲያኖች የጅምላ ሞት ይቀጥላል በሚል በማስፈራራት ህዝቡን ከጎኑ ለማሰለፍ ያለመ የእብሪት ንግግር የተናገረ ሲሆን በተሰብሳቢዎቹም ዘንድ ከፍተኛ ተቃውሞ እንደተነሳበትም ታውቋል። እኛ የውጭ ጠላት በሀገራችን ገብቶ እየፈጸመ ያለ ምንም አንዳችም ግድያም የለም ያሉት ተሰብሳቢዎቹ ማድረግና መፈጸም የሚገባቸውን ባለማድረጋቸው ነው ዛሬ ህዝባችን እያለቀ የሚገኘው። እናንተ ግድያ እየፈጸማችሁ ጦርነትም እየፈጸማችሁ የምትገኙት ከራሳችሁ ልጆች ጋር ነው። ዛሬ ብላችሁ ከሃይማኖት አባቶች ጋር እንደገና በመቀዳጀት ፋኖን እንድንዋጋ የምታደርጉት ጥያቄ በጣም አሳዛኝ ነው ሲሉ ጀነራሉን አሳፍረውታል። በመርካቶ ሱቆች ታሸጉ። መርካቶ ላይ የፕላስቲክ ከረጢት የሚያሰራጩ 41 የጅምላ አከፋፋዮችም ተጠያቂ ተደርገዋል። በአዲስ አበባ ከተማ ትልቁን የንግድ ማዕከል በሆነው በመርካቶ ሲኒማ ራስ አካባቢ ወደ ተለያዩ የሀገሪቱ ክፍሎች የተከለከሉ የፕላስቲክ ከረጢቶችን ሲያሰራጭ በነበሩ 41 የጅምላ አከፋፋይ ንግድ ድርጅቶች ላይ ጠንካራ ሕጋዊ እርምጃ መወሰዱ ታውቋል። በርካቶ ሱቆችንም ያሸገው ይህ የከተማው አስተዳደር እርምጃ የተወሰደባቸው ድርጅቶች ክልከላ የተጣለባቸውን እና ለአካባቢው ከፍተኛ ብክለት አስተዋጽኦ የሚያበረክቱ የፕላስቲክ ከረጢቶችን በስፋት ሲያከፋፍሉ የተገኙ መሆናቸውን ነው የገለጸው። ይሁን እንጂ ከነጋዴዎቹ የሚነሳው ቅሬታ ግን በፍጹም ይህንን በማመካኘት ሱቃችንን ለመዝጋትና እኛን ለመቅጣት የተደረገ ጥረት እንጂ በዚህ ጉዳዮች ላይ አልተሳተፍንም የሚል ቅሬታም በማቅረብ ላይ ይገኛሉ። ይሁን እንጂ በአሁኑ ሰዓት አገሪቱን እያስተዳደረ ያለው ስርዓተ መንግስት ህዝቡን በማማረር ከፍተኛ የሆነ የገንዘብ ማሰባሰብ ተግባር ላይ ያተኮረ እንጂ በህዝቡ የሚነሱት ጥያቄዎችን የማይቀበል ጆሮም የማይሰማ ቡድን ሲሉም ብዙዎቹ ተችተውታል። ቀበቶ ለሁሉም ተሳፋሪ አስገዳጅ ሊሆን ነው። አዲስ መመሪያ የተዘጋጀ የትራንስፖርት ተሽከርካሪ ከፊት እስከ ኋላ ወንበር ላሉ ተሳፋሪዎች በሙሉ ደረጃውን የጠበቀ የደህንነት ቀበቶ እንዲገጥሙ የሚያስገድድ አዲስ መመሪያ ተዘጋጅቶ ለፍትህ ሚኒስቴር መቅረቡ ታወቀ። በአሁኑ ወቅት በአብዛኛው ተሽከርካሪዎች ላይ ያሉ አሮጌ ቀበቶ ደረጃቸውን ያልጠበቁና ከአደጋ የማይከላከሉ በመሆናቸው ይህንን ክፍተት በመሙላት የትራፊክ አደጋን በከፍተኛ ደረጃ ለመቀነስ ነው ተብሏል። በበርካታ ተሳፋሪዎች ዘንድ ግን ለመኪና አደጋ ዋናውና ትልቁ መንስኤ የቀበቶ ጉዳይ ብቻ ሳይሆን አሽከርካሪዎቹ ብቃትና ጥራት ባለው ሁኔታ የመንጃ ፈቃድ ባለመሰጠቱ መንግስት ራሱ የፈጠረው ችግር ነው ሲሉም ይተቻሉ። የ76 ዓመቷ አዛውንት እስራት ቁጣን ቀሰቀሰ። በትግራይ ክልል እንድርታ ወረዳ የሚኖሩ ነባር ታጋይና የሰማዕታት እናት ወይዘሮ ሀዛዝ ሁሉፍ ሰኔ 8 2018 ዓ.ም ያለ ፍርድ ቤት ትዕዛዝ ታስረው በመቀሌ ፖሊስ ጣቢያ ይገኛሉ ነው የተባለው። እናትየዋ ላንዳ ሪፖርት ከተሰኘ ዲጂታል ሚዲያ ጋር በነበራቸው ቆይታ በክልሉ ያለውን አስገድዶ ውትድርና የወጣቶች አፈሳ በተመቻቸው ወንበር ተቀምጣችሁ
ወጣቶች ልቀሟቸው ትላላችሁ በማለት በጽኑ መተቸታቸው ነው ለእስር የዳረጋቸው ተብሏል። አዛውንቷ ከተያዙም በኋላ ቤተሰብ እንዳይጠይቃቸውና ስንቅ እንዳይገባላቸው በከልከሉ በእድሜያቸው በጤና ሁኔታቸው ላይ ከፍተኛ ስጋት ደቅኗል ነው የተባለው። ድርጊቱ የፖለቲካ አፈናና የሞራል ዝቅጠት ሲሉ የኮነኑ የሰብአዊ መብት ተሟጋቾች፣ ፖለቲከኞች፣ የማህበራዊ ሚዲያ ተጠቃሚዎች ፍትህ ለወይዘሮ ሀዛ በአስቸኳይ መፈታት እንዳለባቸው እየጠየቁ ይገኛል። በርካታው የአካባቢ ነዋሪዎችም ይህ ተጋቢነት የሌለው ነው። እንኳን እኚህን አዛውንት አይደለም ሌላም መታሰር የለበትም። የተናገሯቸው ነገሮች በትክክልና የሁላችንንም ሀሳብ የሚጋራ ነው። ስለሆነም መታሰር የለባቸውም የሚል በህዝቡም ዘንድ ቁጣ መቀስቀሱ ታውቋል። ጭምብል የታጠቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው ተባለ። በትግራይ ክልል ነው ጭምብል ታጣቂዎች የታገዘ የግዳጅ ወታደራዊ አፈሳ ስጋት መፍጠሩ የተገለጸው። በትግራይ ክልል አቢ አዲና በአካባቢው በሚገኘው የወርቅ ማዕድን ማውጫ ላይ የክልሉ ኃይሎች ፊታቸውን የሸፈኑ ታጣቂዎች በንጹሐን ላይ አሰቃቂ የግዳጅ ወታደራዊ አፈሳ እያካሄዱ መሆኑን ቢቢሲ ትግርኛ በምርመራ ዘገባው ይፋ አድርጓል። ግንቦት 17 ቀን 2018 ዓ.ም ከ7 ሰዓት በላይ ወጣቶች የዕለት ጉልበት ሰራተኞችን ከስራ ገበታቸው ላይ በድብደባና በኃይል ታፍሰው ልብስና ስልካቸውን እንኳን ሳይዙ ማይቀንጣል ወደሚገኙ ወታደራዊ ማሰልጠኛ መወሰዳቸውን ተጎጂ ቤተሰቦቻቸው ገልጠውለታል። ለቢቢሲ የትግራይ ኃይሎች 40/60 ምክትል አዛዥ ኮሎኔል ዘልዑል ማቲያስ በአካባቢው የማዕደኑ ወረራ ለመበተር እርምጃ ወስደናል በማለት ድርጊቱን ያመኑ ቢሆንም ወጣቶቹ ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ግን የሚያውቁት ነገር እንደሌለ ነው የተናገሩት። በህዝቡ በኩል ግን ዛሬም በትግራይ መከራና ስቃይ እየወረደብን ነው፣ ልጆቻችን እየታፈኑ ያለ ፍላጎታቸው ወደ ጦር ግንባር እየተወሰዱ ነው የሚለው ወቀሳው አይሎ ቀጥሏል። በመኪና አደጋ ጉዳት ደረሰ። በወላይታ ዞን በደረሰ የትራፊክ አደጋ የ4 ሰዎች ህይወት ወዲያውኑ ማለፉን ፖሊስ አሳውቋል። ከወላይታ ሶዶ ወደ ገሳ ከተማ 50 ሰዎችን አሳፍሮ ይጓዝ የነበረው የህዝብ ማመላለሻ ተሽከርካሪ ዛሮ ቁልቁለት ኤልፋ በተባለ አስቸጋሪ መንገድ ላይ ተገልብጦ ጉዳት መድረሱን የተገለጸው። በአደጋውም የ4 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ22 ሰዎች ላይ ከባድና በ4 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱ ታውቋል። የእህቱን ልጅ አስገድዶ በመድፈር በተላላፊ በሽታ እንድትያዝ ያደረገው ተከሳሽ በእስራት ተቀጣ። ተከሳሹ ተስፋዬ አበበ የሚባል ሲሆን በማዕከላዊ ሲዳማ ዞን ይርጋለም ከተማ ግንቦት 14 2018 ዓ.ም በከተማው 03 ቀበሌ ልዩ ስፍራው ገበያ አካባቢ የወንጀል ድርጊቱን መፈጸሙ ነው የተረጋገጠው። የግል ተበዳይ የሆነችው የእህቱ ልጅ አያቷ ታማ ለማስታመም መታ በአያቷ አጠገብ ተኝታ ባለችበት ወቅት ነው አጠገቧ በመተኛት አስገድዶ መድፈር ጥቃት እንደፈጸመባት የዞኑ ፖሊስ ወንጀል ትራፊክ አደጋ ምርመራ ምክትል ዳይሬክተር ኢንጂነር ደሳለኝ ዳንጌሶ የገለጹት። ፍርድ ቤቱም በተከሳሹ ላይ የቀረበውን የግራ ቀኝ ማስረጃዎችን በማየትና ተከሳሹ የቀረበበትን ክስ ጥፋተኛው ነው በመገኘቱ ክሱን ያስተምራል፣ መሰሎችን ያስጠነቅቃል በማለት ሰኔ 1 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽ በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የአሜሪካን ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑ ምንጮች ተናገሩ። በአዲስ አበባ የሚገኘው የአሜሪካን ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ነው ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች የተገኘው መረጃ የሚያመላክተው። ስለ ጉብኝቱ ዋና ዓላማ፣ ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር የለም። ይሁን እንጂ በመቀሌ ከህወሓት አመራሮች ጋር ይገናኛሉ ተብሎ ነው የሚጠበቀው። ይህ ጉዞ በህወሓት እና በፌዴራል መንግስቱ መካከል እየተካረረ የመጣውን ውጥረት ለማርገብ ሊሆን እንደሚችልም ነው የተገመተው። በመከላከያ ከፍተኛ ጀነራሎች መካከል የተካሄደውን ስብሰባ ሚስጥራዊ መረጃ ወጣ። በትላንትናው ዕለት ነው በመከላከያ ሰራዊት ከፍተኛ ጀነራል መኮንኖች በተካሄደው ስብሰባ ላይ በወቅታዊ የሀገሪቱ የጸጥታ ሁኔታዎችና በታቀዱ ቀጣይ ኦፕሬሽን ስራዎች ዙሪያ ውይይት መደረጉ ነው የተሰማው። በዚህ ሚስጥራዊ ስብሰባ ላይ የተነሱትም ዋና ዋና አጀንዳዎች አንደኛ የፕሪቶሪያው ስምምነትና የህወሓት አቋም። የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ባቀረቡት ማብራሪያ ህወሓት በአሁኑ ወቅት በከፍተኛ ደረጃ ለጦርነት እየተዘጋጀ መሆኑንና በክልሉ የሚገኘው ወጣት በስፋት ወታደራዊ ስልጠና እየወሰደ መሆኑን ተናግረዋል። አያይዘውም የፕሪቶሪያው ስምምነት ለማስቀጠል የተደረገው ጥረት በህወሓት አመራሮች ተቀባይነት እንዳላገኘ ይልቁንም ኃይሉ ከሌሎች አጋሮች ጋር በመቀናጀት የሽግግር መንግስት ማቋቋም እንደሚሻ በንቀት መልስ እንደሰጡም ገልጸዋል። ሁለተኛ የፋኖ ኃይሎች የውጊያ ስልትና የቀጣይ ወታደራዊ እንቅስቃሴን ጀነራሉ የፋኖን የውጊያ ስልት በዘመናዊ የጦርነት ታሪክ ውስጥ ውስብስብና የኃይል ሚዛንን የሚፈታተን ሲሉም ገልጸውታል። ይህንን ተከትሎም መደበኛ ውጊያ ከመጀመሩ በፊት የፋኖን ኃይል ለማዳከም ያለመ ከሰኔ 10 እስከ ሐምሌ 10 የሚቆይ የአንድ ወር የተቀናጀ ኦፕሬሽን ስራ እንደሚጀምርም ተገልጧል። በዚሁም መሰረት የሚከተሉት ተግባራትም ቅድሚያ
ተሰጥቷቸዋል። በሌሊት የሚደረገው የአፈናና የከበባ ኦፕሬሽን፣ ተከታታይ የድሮን ጥቃቶች መፈጸም፣ በብርጋዴር ጀነራል ጌትነት አዳንና በዳንኤል ክብረት የሚመራው ከፍተኛ የሆነ የምርኮና የእጅ መስጠት ፕሮፓጋንዳ ዘመቻ ማካሄድ። ሶስተኛ አዲስ የኮማንድ ፖስት ማቋቋም። የቀጣውን የውጊያ ምዕራፍ በበላይነት የሚመራ ኮማንድ ፖስት ከጠቅላይ ሚኒስትሩና ከወታደራዊ ካውንስል አማካኝነት እንዲቋቋም በስብሰባ ላይ በምስጢር ተወያይተውበታል። ስብሰባውን በተለያዩ ሀሳቦችና በከፍተኛ ጥርጣሬ የታጀበ እንደነበረ የተገለጸ ሲሆን በአመራሮቹ መካከል በታየው መለያየትና መነቋቆር የሽንፈት ስሜት እንደተንጸባረቀ ከውስጥ የወጡት ወታደራዊ መረጃዎች ይጠቁማሉ። ፋኖ እጅ ሰጠ የሚል የፕሮፓጋንዳ ዘመቻ በማስመልከት ፋኖን በንቃት እንዲጠበቅና ለቀጣዩ ክረምት ወራት ፊልሚያ ዝግጁ እንዲሆንም ጥሪ ቀርቧል። በምስጢራዊ ስብሰባቸው ላይ የተነሱት ሀሳቦች ከፍተኛ ውዝግብ መፈጠሩንና አንዱ አንዱን የተካሰሰበት አሁንም በፋኖ በኩል እየተደረገ ያለው ትግል በተለይም በጀነራሎቹ በኩል አንዳንዶቹ መረጃ የሚሰጡ ከውስጣችን አሉ ሲሉ፣ በሌላ በኩል ደግሞ ደከመ ወታደሮችንና መከላከያው ለመዋገት ያለው ፍላጎት ከፍተኛ ሁኔታ መቀነሱንና ምንም አይነት ትዕዛዝ ቢሰጣቸው ሊዋጉ ያልቻሉ በመሆኑ ጉዳዩ በፖለቲካ ንግግር ሊፈታ ይገባል፣ መንግስት ከፋኖ ጋር መነጋገርና መወያየት አለበት፣ ካልሆነ ግን ይህ ጦርነት የከፋ አደጋ ሊያስከትል ይችላል፣ ማሸነፍ አንችልም የሚል ሌላም ጥያቄ መነሳቱ ነው የተገለጸው። በብርሃኑ ጁላ በኩል የማስፈራሪያና የዛቻ ሁኔታዎች እንዴት ለቃቅማችሁ መጨረስ አቅታችኋል የሚል ቁጣ አዘል ሀሳቦች የተነሱ ቢሆንም በአንዳንዶቹ የጦር አዛዦች በኩል አልቻልንም፣ ከባድ ነው፣ የምንዋጋው እኮ ከተወሰነ ቁጥር ካለው ቡድን ጋር ሳይሆን ከአማራ ህዝብ ጋር ነው በሚል ምላሽ መስጠታቸውም ታውቋል። ኢትዮጵያ በዓለም አቀፍ ዲፕሎማሲዋ ውርደት ገጠማት። ኢትዮጵያ እንደ አውሮፓ ዘመን አቆጣጠር በ2005 በ2008 በ2009 በ2010 በ2012 በቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ እንዲሁም በ2015 እና በ2017 በቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዘመን በቡድን 7 ወይም G7 ሀገራት ስብሰባ ላይ ተሳታፊ እንደነበረች የሚዘነጋ አይደለም። ይሁን እንጂ ዘንድሮ በፈረንሳይ እየተካሄደ ባለው ስብሰባ ኬንያ በፕሬዝዳንትነት ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በመሪዋ ተወክላ ተገኝታለች። ኢትዮጵያ በዚህ ጉባኤ ላይ አለመሳተፏና ሙሉ በሙሉ መቅረቷ በዓለም አቀፍ ዲፕሎማሲዋና በኢኮኖሚው ረገድ ስጋትም ተፈጥሯል። ይህ ይበልጥ አሳሳቢ የሚሆነው የዓለምን የፖለቲካ ኢኮኖሚ አቅጣጫ የሚወስኑ ዋና ዋና ዓለም አቀፍ ውሳኔዎች፣ የዕዳ ቅነሳ ስትራቴጂና የልማት አጀንዳዎች በሚቀረጹ በዚህ ተጽዕኖ ፈጣሪ መድረክ ላይ የኢትዮጵያ ድምፅ ሳይሰማም ቀርቷል። ጎረቤት ኬንያ በተደጋጋሚ የክብር እንግዳ ሆና ጥሪ እየተደረገላት ባለበትና ሌላዋ ግብጽ በታሪኳ ለሁለተኛ ጊዜ ብቻ በፈረንሳይ G7 ጉባኤ ላይ እንድትሳተፍ በተጋበዘችበት ወቅት ኢትዮጵያ አለመገኘቷ የኢትዮጵያ ዓለም አቀፍ ዲፕሎማሲያ ውድቀት ውስጥ መግባቱን አመላካች ነው ተብሏል። አሁን ወደ ውጭ ዜና እናመራለን። ሶማሌና ሶማሌላንድ ውዝግብ ውስጥ ገቡ። ሶማሌላንድ እንደምትለው ኤምባሲ በመክፈቷ ከእስራኤል ጋር ዲፕሎማሲያዊ ግንኙነት በማድረጓ ሶማሊያ ያሰማችው ተቃውሞ ታሪክን ለማዛባት እውነታን ለመካድ እና ዓለም አቀፉን ህብረተሰብ ለማሳሳት የተደረገ ሙከራ ነው በማለት የውጭ ጉዳይ ሚኒስትሯ ወቅሷል። ሶማሌላንድ የምታደርጋቸው ዲፕሎማሲያዊ ግንኙነቱ ዓለም አቀፍ ሕግን ይጥሳሉ የሚለው የሶማሌ መከራከሪያ መሰረተ ቢስ ነው በማለት አጣጥለውታል። ሚኒስትሩ ሶማሌላንድ ከእስራኤል ጋር የጀመረችውን የዲፕሎማሲያዊ ግንኙነት ብሔራዊ ጥቅሟን፣ የኢኮኖሚ ትብብርን እና ቀጠናዊ ጸጥታን መሰረት ያደረገ መሆኑን ገልጠው የሶማሌ መንግስት እስራኤል ከሶማሌላንድ ጋር የመሰረተችውን የዲፕሎማሲ ግንኙነት ውድቅ በማድረግ የሀገሪቱን የግዛት አንድነት ሉዓላዊነትን ለማስከበር የዲፕሎማሲያዊ ህጋዊ መስመሮችን እርምጃ እንድትወስድም አስጠንቅቃ ነበር፣ ግን በፍጹም አልተቻለም። በመጨረሻም የአሜሪካና እስራኤል ተቃርኖ አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር አሉ ትራምፕ። ኔታንያሁ ጥሩ ጓደኛዬ ነው፣ ነገር ግን በሊባኖስ ላይ እየፈጸመ ያለው አሳፋሪ የቦምብ ጥቃት አበሳጭቶኛልን ብለዋል ፕሬዚዳንቱ። ኔታንያሁ በበኩላቸው ትራምፕ የአሜሪካን ፕሬዚዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ሲሉም ምላሽ ሰጥተዋል። እስራኤል ዛሬም በሊባኖስ ላይ ጥቃት መፈጸሟ ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።